መቃብር አጋንንት የቆፈረለት ደሙን ፈልጓል። ለትንሽ መነደ ገለሎ ነበር። ብቻውን ይሆናል። ብዙ ጊዜ ከቤተሰብ ይለየዋል። ከ2000 በፊት ነው ከቤት የወጣሁት ልጅ ሆኜ። አጋንንት በጣም ያሰቃየው ልጅ ነው። ለአመታት ያሰቃየው እና የሆነ ዙሪያ ላይ የሆነ ጭስ የሚጨስበት ነው፣ ብዙ ነገር የሚደረግበት ነውና እዛ መጽሐፍ ቅዱስ መርገጥ ያቅታል እንዲህ ሲለኝ ደነገጥኩ። ተምረው ሲጨርሱ ከተጠመቁ በኋላ እዚህ ግቢ ስራ ሰጣቸው። ዘንጣል አይደል እንዴ? ይሄ ጸጉርን ነው ትንሽ እንደዚህ ቀነስ ብላ ምን ጫማው ራሱ አንደ ያምሮባል። አንድ ወጣት ልጅ መቃብር አጋንንት የቆፈረለት ቀብረዋለሁ፣ እገለዋለሁ፣ ደሙን ጠጣለሁ ይላል። በመቃብር አፈር የተደገመበት ብቻውን ይሆናል። ብዙ ጊዜ ከቤተሰብ ይለየዋል። የሞት መንፈስ ያስጨንቀዋል፣ ይከተለዋል። ቀን የቀጠርክለት ምክንያት ያዘጋጀህለት ናውጣሳለሁ የሞት መንፈስ ታስክ 19 ዓመት በኋላ ገደለ። 19 ዓመት በኋላ ገደለ። ከ19 ዓመት በኋላ ተገኘ። አጋንንት በጣም ያሰቃየው ልጅ ነው። ለአመታት ያሰቃየው። አሰርከው አይደለ? አንከራተትከው። አንከራተታችሁት። እጁን አሰራችሁ፣ እግሩን አሰራችሁ፣ አይምሮን አሰራችሁ፣ ሁሉ ነገሩን ዘጋችሁበት። ትምህርቱን አበላሻችሁ፣ ክብሩን ቀማችሁት፣ አዋረዳችሁት። ማን አንተ? ተናገር። ማን ነህ? የጨለማው መንፈስ የበረሃው ንጉስ ደሙን ወስደነው ለትንሽ አመለጠ። የትም አይሄድም። በመቃብር ውስጥ የበረሃው ንጉስ የበረሃው ንጉስ ደሙን ልንወስደው ለትንሽ የበረሃው ንጉስ ወደነው ቀብደነው የቀብሩ የመኪና ደጋ አዘጋጅተን ገለነው። ለልጆች ደሙን ፈልጓል። ለትንሽ አመለጠ። ለትንሽ ለልጆች ገለነው ነበር። በላሁን አንተ የምድረ በዳ መንፈስ የበረሃ መንፈስ 4 ጊዜ በታላቅ ድምፅ ጮኸ። አንፈራቅጠህ እጁን ለቀህ ልቡን ለቀህ አይምሮን ለቀህ ሐሳቡን ለቀህ ጮኸ። ትወጣለህ አሁን ወደ በረሃ። 1 2 ሶስተኛ የመጨረሻ ጊዜ 4ኛ ውጣ። እስራቴን ፈቶ ሲለቀኝ ነው እኔ እሱን የማውቀው እንደዚህ ነው። እስራቴን ፈቶ ሲለቀኝ ነው ጠላቴን ና ይዞኝ ይወድ ና ማነው ስም? አስር አለቃ አሸናፊ ቶማስ። 10 አለቃ አሸናፊ ቶማስ። አሸናፊ ከየት ከተማ መጣ? ከአዲስ አበባ። ከአዲስ አበባ ከማን ጋር መጣ? እዚህ ጓደኛ ሙባረክ የሚባል። ሙባረክ ና እስቲ ሙባረክ። አይዞ ጌታ ኢየሱስ ይወዳል ጌታ። እሺ ጌታ ይወዳል፣ እኔ እወዳለሁ፣ እዚህ ያለው ሁሉ ሰው ይወዳል። አትፍራ። እዚህ ጋር እንዴት እንደመጣ ታውቃለህ? አታውቅም? አይዞ ታውቀዋለህ? አዎ። ጎዳና ነበርና የሆነ ሰዓት ስራ ምናምን አጣን። ሁለታችንም ወታደር ነበር። ሁለታችሁም ወታደር ነበር? አዎ። ከዛ መንገድ ላይ ነው የተገናኘ ነው። የሚገርመው ማለት ከዛ ጎዳና ወጣችሁ? አዎ። አንተም ጎዳና ወጣ? እኔም ወጣሁ። እሱም ወጣ? አዎ። የት ጎዳና? አዲስ አበባ? አዲስ አበባም እዚህም ሐዋሳ። አሁን እዚህ መልካም ወጣ። ከየት መጣችሁ? የሆነ አረጋ የሚባል ልጅ ነው ያመቻቸልን ነው። እዚህ ነው ያለው ሐዋሳ? አዎ። ከመጣ ሰዓት ጀምሮ ይጨንቀዋል። መጠጥ ነው በቃ ያው ጫትና መጠጥ ነው ስራችን። የሰፈር ነው የምትውሉት? በቃ እየዞርን ነው የምንውለው። የት ታድራለህ? መንገድ ላይ። ወደዚህ ወደ ሲዳማ ነው እና ከ2000 በፊት ነው ከቤት የወጣሁት ልጅ ሆኜ። ከልጅ ሆኜ ወጥቼ ማለት የተለያየ ኢትዮጵያ ሀገር ለስራ ሄጃለሁ። ብዙ ያልሰራሁት ስራም የለም። ቤተሰቦችን አይተህ ታውቃለህ? ከውትድርና ከመጣሁ በኋላ አሁን በቅርቡ ከ2016 ሄጄ ነበረ። ወንድሞቼ ሞተዋል ሲሉ ትቼ ወጣሁ። ወንድሞቼ ሞተዋል? ታላላቆቼ 2 ሞተዋል ሲባል በቃ ታላላቆቹ 2 ሞተዋል።
እና የእህቴ ልጆች ሞተዋል ሲባል ታላላቆች ሞተዋል፣ የእህቴ ልጆች ሞተዋል። አባትህ አሉ እናትህ አሉ። ከዛ ተለወጠ ተመለሰ። አዎ በቃ ስራ ለመስራት ማለት የሆነ ልጅ ነበርና እኔ ሚስጥሩ ልንገር ትሄዳለህ ምናምን ብሎ ወደ 6 ልጆች ይዞ ነደን ማለት ነው። እና ጥቅጥቅ ያለ ጫካ ውስጥ ነው የሆነ አምልኮት አለ ማለት ነው። ቦታው ላይ የሆነ ጥቋቁር ለበሱ ፊታቸው አይታይም የሆነ ሐውልት አለ እና የሆነ ዙሪያ ላይ የሆነ ጭስ የሚጨስበት ነው ብዙ ነገር የሚደረግበት ነውና እግራቸውን አጣጥፎ ቁጭ ብሏል። የሆነ የራሳቸው ጸሎት የሚያደርጉት ነገር ነበር። ጨነቀኝ እዛ ጋር ከገባው ማለት ነው። ከዛ ምንድነው ምናምን ቢኒያም ነው ምንድነው ቢኒያም ብዬ ስጠይቀው ቆይ ችግር የለውም ምናምን ብሎ የሆነ ቡና አምጥቶ ሰጡኝ። በቃ የኔ ጓደኞች እኮ አልፎላቸዋል እና ብዙ ነገር ተደርጎላቸዋል ከኛ ጋር ትሆናለህ። ከዛ መጽሐፍ ቅዱስ መርገጥ ያቅታል እንዲህ ሲለኝ ደነገጥኩኝ። ምንድነው ያልኩት ስለው እሺ እስከዛ ድረስ ሰላም ነበር ካል አው ከዛም በኋላ ቡና ከጠጣው በኋላ አላቅም ነበርና ይሁን ለማለት እሺ በቃ ካለ ባለ እነዚህ ልጆች አስተምረ ታስጠምቃቸዋል። ማስጠመቅ ብቻ ሳይሆን ታስተምራቸዋል። ተምረው እስኪጨርሱ ድረስ ከቤተ ክርስቲያን መሪዎች ሽማግሌዎች ጋር ተነጋገሩና ተምረው እስኪጨርሱ ድረስ ምግባቸው፣ መኝታቸው፣ ልብሳቸውን አሬንጅ አድርጉላቸው። ከዛ ተምረው ሲጨርሱ ሲጠመቁ ከተጠመቁ በኋላ እዚህ ግቢ ስራ ሰጣቸዋል። እሺ ለነገ አንተ ብዙም ከኔ አትርቅም እንደማይደብረ ተስፋ አደርጋለሁ። የኔ ሸሚዝና ሱሪ ይዤ ልመጣለሁ ወደኋላ። እሺ የታለያኛው ልጅ ሸሚዝና ሱሪ ያመጣላል ያልኩት ና አሁን ብር ሰጣለሁ። እሺ 10,000 ብር ሰጣለሁ። ሸሚዝና ሱሪ ትገዛለህ። ካለ 10,000 ብር ውሰድ። ከዛ በኋላ ሸሚዝና ሱሪ ገዝተለትና እሺ ጫማም ግዛለት። ሂዱ ከሱ ጋር ወዳለው በርታ። እሺ ሂዱ ከሱ ጋር። ስለዚህ የኔን 10,000 ብር ተወስድና ጨመር አድርግለት 20,000 ሆነለት ማለት ነው። ና አረዝ ሸበላውናል ናስ ዘንጣል አይደል እንዴ? ጌታ ጸጉርን ነው ትንሽ እንደዚህ ቀነስ ቀነስ ብላ ምን ጫማው ራሱ አንደ ያምሮባል። ኤርፎርስ ነው ማድረግ ያለበት። የ19ኙን ዓመት እስራት እግዚአብሔር በሚቀጥሉት 19 ወራት ይከፍላል። ያለመልማል። ለምልም አትውደቅ። የሰው ፊት አትይ። እግዚአብሔር ይራራል። ክፉ አይንካ። ልባርከው። ዘርጉ እጆቻችሁን። እግዚአብሔር አባት ያርግ። እግዚአብሔር ርስት ይስጥ። እግዚአብሔር ይራራል። ሀብት ይስጥ። ሰላም ይብዛ። ሞገስ ባንተ ላይ ይሁን። ተከናወን። የሰው ፊት አትይ። አትውደቅ። እግዚአብሔር ይራራል። ስትጠራው አቤት ይበልህ። ስትናገር አሜን ይበልልህ። በጌታ በኢየሱስ ስም ባረኩ። አሜን። ግን የባረኩ የመጀመሪያው በረከት ከመንፈስ ነው የባረኩ። እግዚአብሔር አባት ያርግ። አባት ትሆናለህ። you will see ይሄ ልጅ ሌላ ጊዜ ከሚስቱና ከልጆቹ ጋር ታዩታላችሁ።
ከናወንልሃል። እግዚአብሔር ከባዱን ቀላል ያደርግልሃል። ተከናወን። ወዳል ክፉ አይንካ። ወዳል ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው።